እስኪ ሰላምን አስፈራራት። ትሰሚኛለሽ? እቤት ውስጥ ወንድሜ በሌለበት ይህንን ጎረምሳ አሽ የሚባል ሰውዬ አስገብተሽ ነው የጠበቅሽው። ጭራሹንም ይባስ ብለሽ ደግሞ እኔና እናቴን ጎዳና ዳር እንድንወርቅ አድርገሽናል። በዛ ላይ ወንድሜም ቢሆን እየተንከራተተ ይገኛል። ይሄ ሁሉ ጥፋት ያንቺና የአሽ ነው። አንቺማ ደግሞ እንደዚህ እንድትጫወትሽብን እኛም በተራችን እንጫወትብሻለን። አሁን ይሄ ቤት በኔ ስም ይሆናል ብለሽ አስበሽ ከሆነ ተሳስተሻል። ወንድሜ አቤልን አታውቂውም፣ ዝም ያለውም በምክንያት ነው እያለ እያስፈራራት ነው። ሰላም አንተ ሲጀመር አይመለከትህም። በእኔና በወንድሜ መካከል ያለውን ጉዳይ እኛ ራሳችን እንጨርሳለን። አንተ ቆይ ማን ስለሆንክ ነው እኔን እንደዚህ የምታስፈራራኝ? እያለች ስትለውም እኔማ የአቤል ወንድም እስኪ ስለሆንኩኝ ነው። ወንድሜን እንደዚህ ስትጫወችበት ከአንድ ጎረምሳ ጋር ሆነሽ እያየሁኝ በጭራሽ አያስችለኝም። በዛ ላይ እናቴ በጣም እያለቀሰች ትገኛለች። አንቺ ቤትሽ ቁጭ ብለሽ እኔና እናቴ እንዲሁም ወንድሜ ግን እየተንከራተትን እንገኛለን። ማን ስለሆንሽ ነው አንቺ ራስሽ እኛን ከቤት አስወጥተሽ አንቺ እንደዚህ የተደላደለ የሞቀ ህይወት ልትኖር የምትችይው? እያለ እንግዲህ ማስፈራሪያ ደርሶባታል። ሰላምም ውጣልኝ ከዚህ ከቤት ውስጥ አንተ አይመለከትህም ብላ እስኪን አብረዋለች። እስኪም ደግሞ እሰራልሻለሁ፣ ቆይ አለቅሽም አንቺ አተላ የሚል ስድብ ነው ተሳድቧት የሄደው። መቅደስ አቤልን እየለመነችው ትገኛለች። እባክህን ለምንድነው ልትረዳኝ ያልሞከርከው? አሁንም ይሄንን አስተሳሰብህን አልቀየርክም ወይ ስትለው አቤል ምንድነው ልረዳሽ የምችለው? አልፈልግህም ብሎ በሩን ለዘጋብኝ ሰው ምን አይነት እርዳታ እንዳደርግለት ነው የምትፈልገኝ? እያለ ሲላት መቅደስ ሰላምዬ እኮ በር የዘጋችብህ ምናልባት ጠልታ ሳትፈልግህ ቀርታ ሳይሆን ይሄ አሽ የሚባል ሰውዬ አታሏት ሊሆን ይችላል እንጂ በጭራሽ ሰላም በአንተ የሚጨከን አንጀት የላትም። ታውቃት የለ ሰላምዬን እንዴት እንደሆነች። እናም አሁን ይሄሽ የሚባል ሰውዬ ከመጣ በኋላ አይደለም ላንተ እኔን ራሱ ይኸው በስነ ስርዓት እያወራችኝ አይደለም። እኔም አሽን በሰላም ከሆነ እንጂ ዝም ብዬ እንደፈለገኝ መናገር አልቻልኩም። ስነ ስርዓት ባለው መልኩ አውሪው እያለች እየተጨቃጨቅን ነው። እኔም ደግሞ ታይ ሰላምዬ ባክሽን፣ ይሄ ሰውዬ ልጎዳሽ አስቦ ነው እንጂ በጭራሽ አብሮሽ ሊኖር ያሰበ ሰው አይደለም። ምን ያህል ታምኒዋለሽ ብዬም ስጠይቃት ሙሉ ለሙሉ እንደምታምነው ነው ያወራችኝ። እኔ ግን በጣም እየፈራሁ ነው። በእንደዚህ ሁኔታ ሆና ደግሞ እኔ ጥያት መሄድ አልቻልኩም። አንደኛ ነፍሰ ጡር ናት፣ ሁለተኛ ይሄ ሰውዬ ማን ነው? እንዴት ነው? ለምን ወደ ቤት መጣ? የሚለው ነገርም ያሳስበኛል። አንተ ማለት አብረሃት ለብዙ ጊዜ የኖርክ ሰው ነህ። አንተን እንደማምንህ እሱን ላምነው አልቻልኩም። አሸ ደግሞ ምንም አላሳመነኝም። የሆነ ነገር አድርጓት ቢሄድሳ ምን ነው ተጠያቂ የምናደርገው? ምንስ ዋስትናለን? እያለች መቅደስ ጭንቀት የተሞላበት ወሬ ለአቤል ታወራዋለች። አቤል ደግሞ እሷ ራሷ አልፈልግህም ብላ ከቤት አስወጥታ በር ስለዘጋችብኝ እኔ ስለሷ ምንም የሚመለከተኝ ነገር የለም። እዚህም የምቆየው ሁሉን ነገር ለማስተካከል ብዬ ነው እንጂ ከቤታቸው እኔም ልወጣላቸው እችላለሁ። ግን ደግሞ ያ መጀመሪያ መጨረስ ያለብኝን ነገሮች ከጨረስኩ በኋላ ነው የሚወሰነው ይላታል። ለመቅደስ ማለት ነው። ሰላም ሰላም፣ ውድና የተከበራችሁ የቻናል ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? ችኩል እያልኩ ነው የማወራው ዛሬ። በነገራችን ላይ ሰዓት ሄዷል። ቪዲዮ ቶሎ ሳልሰራ ቀርቼ ነው እና ቤተሰብ ቪዲዮ ውስጥ ጀምሩት፣ በላይክ ጀምሩ ማሮቼ፣ ፍቅሮቼ፣ ሁሉ ነገሮቼ። ባለማወቅ እናትም ሰራተኛ ያደረገው ወጣት ከሚለው ድራማ ነው የመጣሁት ዛሬ። ደግሞ እንግዲህ ሰላምና አቤል ያው ተጣልተው ነው ያለው። እንደሚታወቀው አሽ የሚባል ሰውዬ በመካከላቸው በህይወታቸው ገብቶ እየበጠበጣቸው ይገኛል። አቤልን ቤተሰቡ በሙሉ ጎዳና ዳር ወርቆ እየተንከራተተ ነው ያለው። እስኪም እንዲሁም እናትየዋ እያለቀሰች ነው። አቤል ሄደህ እናትህን ራሱ ቢባል በጭራሽ እናቱ ጋር ሄዶ ማየት እንደማይችል ነው እንግዲህ ለቲጅም እንዲሁም ለመቅደስም የተናገረው። እስኪም ቤታቸው ድረስ መጥቶ እንግዲህ ሰላምን አስፈራርቷት ሄዷል። ከዚህ በኋላ ግን አንቺ ተጫውተሽብን አትቀሪም፣ እኛ እንዴት እንደምናደርግሽ እናውቃለን። ማን ነው ለአንቺስ መብት የሰጠሽ? ወንድሜም የለፋበት ቤት ነው፣ አንቺ ብቻ ማግኘት አትችይም እያላት ነው እንግዲህ። ሰላምም ደግሞ አንተ ማን ስለሆንክ ነው እኔ ልታስፈራራኝ የምትችለው እያለች ነው። እሷም እንግዲህ አሽን ያው መከት አድርጋ ነው አሽ እኔ ያለሁልሽ። አቤል ማለት የሆነ ልፍስፍስ ነገር ነው፣ ምንም አያመጣም፣ ዝም በይው እያለ ያው ጀግና እንድትጫወት እያደረጋት ስለሆነ ነው። አንድ ቀን ሁሉንም ነገር ጥብጥብ አድርጓት እስከሚሄድ ድረስ አሼ ጨዋ እያጫወተው ይገኛል። መቅደስ ግን በጣም ተጠራጣሪ ስለሆነች አሼን በጣም ጠርጥረዋለች እና ሰላምን
መቅደስ እባክሽን ሰላምዬ፣ ይሄንን ሰው እንዴት አድርገሽ ነው ያመንሽው? ለምንስ ነው ያቀረብሽው? አቤል አይሻልሽም ወይ? ማን እንደ አቤል የሚሆንልሽ ሰው አለ? የሚልም ስትጠይቃት ያው ሰላም ሙሉ ለሙሉ እንደምታምነው እንዲሁም አሪፍ ባል እንደሆነ ለልጇም ጥሩ አባት እንደሚሆን ነው እሷ የገለጸችው። ግን በተቃራኒው አሼ ሰላም ያረገዘችውን ልጅ ለማስወረድ መድኃኒት ሲሰጣት በአይናችን አይተናል። እንዲሁም ቲጂ በተደጋጋሚ መታ ልታስደፋው ስትል ለምንድን ነው የመጣሽ የምትበጠብጭና አንቺ ልጅ ጤነኛ አይደለሽም ወይ ብሎ ቲጅንም ያው እስከ መገላመጥ ነው የደረሰውና ቲጅም 3 ጊዜ ማስደፍታት ቡናውን እንዲያትጠጣ አድርጋታለች። በነጋታው ግን ያው ቲጂ ላይ ማስፈራሪያ አድርሶባታል። እናትሽን ወይንም ደግሞ ወንድምሽን አንቺ ራስሽን ወይ ልገልሽ እችላለሁ፣ በመንገዴ ላይ አትግቢ የሚል ንግግር ሲናገራት ያው ማናት ስሟ ቲጂም እንግዲህ ስለፈራች አይ በቃ በጭራሽ እኔ በመንገድ ላይ ከዚህ በኋላ አልገባም፣ ግን ህፃን ልጅ ሲሞት እኔ ስላሳዘነኝ አልችል ስላልኩኝ ነው ያን ነገር ያደረግኩ። ከዚህ በኋላ ግን የፈለግከውን ነገር ማድረግ ትችላለህ፣ አንተ ራስህ የምትወስነው ነገር ስለሆነ እኔ በህይወት መንገድ ላይ አልገባም ብላ ቲጂ እንግዲህ ይቅርታ ብለዋለች። ከዚህ በኋላ ለሰላም የምትደርስላት አይመስለኝም። አሁን ሰላም ያላት አማራጭ ቶሎ ብላ አቤል ቤቱን በስሟ እንዲያዞርላት፣ ከዛ ካዞረ በኋላ ደግሞ አቤልን ከቤት አስወጥተው አሼ በስሙ እንድታዞርለት ማድረግ ነው ማለት ነው የቀራቸው። ይህ ነገር ብቻ ነው እንግዲህ። ቀጣይ ላይ ደግሞ እንዴት ይሆኑ ይሆን? አቤልም እንግዲህ መቅደስ የምታወራውን ወሬ በጭራሽ እኔ አይመለከተኝም፣ ይሄ ሁሉንም ነገር ራሷ እንደፈለገች ታድርግ ብዬ እኔ ትችላታለሁ፣ ስለዚህ ራሷ የፈለገችውን ነገር ማድረግ ትችላለች፣ እኔ አይመለከተኝም ብሎ ሲላት፣ መቅደስ ደግሞ እባክህን አጎቴ፣ እኔ ይሄ አሼ የሚባለውን ሰውዬ በጣም ነው የምፈራውና የምጠላው፣ በዛ ላይ መጥፎ ሰው ነው፣ እባክህን እያለች ትለምነዋለች። እንግዲህ አቤል ምን ማድረግ ይችላል? እሷ ከቤቷ ውጣልኝ ብላ አስወጥተዋለች፣ ሰላምና አሺ አንድ ላይ ሆነው። ስለዚህ አቤል ምንም ሊያደርጋት አይችልም። እንዴት አድርጎ ሊረዳት ይችላል? እሷ አሼ አሼ እያለች ነው። አቤል ከዚህ በኋላ ለእኔ የሞተ ሰው ነው ማለት ነው ብላ ነው የመለሰችላቸውና አሁን አቤል ሊረዳት አይችልም። አቤል ለራሱ ህይወቱ ተመሰቃቅሎበት እናቱ እዛ እያለቀሰችበት ትገኛለች ማለት ነው። ያው እናቱም ጋር የማይሄድበት ምክንያት እንዴት ጎዳና ዳር እንድትወጣና እንድትወርቅ አድርጌ ሄጅ ፊት ለፊቷ ማየት እንዴት አድርጌ ማየት እችላለሁ ነው የሚለው። እስኪ ደግሞ እናትህ የምትፈልገው ሀብትህን ገንዘብህን ሳይሆን አንተነትህን ብቻ ነው። ስለዚህ ቢያንስ አንድ ጊዜ እንኳን መጥተህ እናትህን አይተሃት ትመለሳለህ ቢለውም በጭራሽ መሄድ እንደማይፈልግ የሚሄደውም እንግዲህ ነገራቶችን ከጨረሰ በኋላ እንደሆነ ነው እየነገረው ለእስኬ። እስኬም ደግሞ አማራጭ ስለሌለው በቃሽ ወንድሜ አንተ እንዳልክ ብሎ ትቶት ሄዷል። እናትየዋም ጋር ሄዶ ሲነግራት ያው መምጣት እንደማይፈልግ እናትየዋ እንዴት የኔ ልጅ እንዴት እንደዚህ ሊያደርግ ይችላል? ቆይ እኔስ ማናለኝ? ለምንድን ነው የማላሳዝነው? እንደዚህ እየሆንኩኝ መጥቶ ቢያይ ምን አለበት? አንድ ጊዜ እንኳን አይኑን አይቼው ከዛ በኋላ ሁሉም ነገር እንደቀረበ ቀረብኝ እያለች ነበረ ማለት ነው እናትየዋ ሀገሬ። እስኪም እንግዲህ እማዬ አንቺ ተረጋጊ፣ አንቺ ተረጋግተሽ እኛን ማጠንከር ማበርታት ነው ያለብሽ እንጂ አንቺ እንደዚህ መሆን የለብሽም። አይዞሽ፣ ሁሉም ነገር ይስተካከላል። እኔም ስራ ፈላልጌ ስራ ጀምርና ቤታችንን ተከራይተን አሪፍና ደስ የሚል ህይወት እንደምንኖር በጣም ሙሉ ተስፋ አለኝ እያለ እንግዲህ እናቱን አይዞሽ እያለ ይገኛል። ማነው እስኪ መቅደስ እንግዲህ ስለ ሰላም ለአቤል እያወራችው ነው። ምንም ነገር ሊታያት አልቻለም። እኔ በዛ ብላ በዚህ ብላት ግግም አለችብኝ ስትለው፣ አቤልም ደግሞ መቅደስ አንቺ እኮ ሰላምን እንደዚህ የምትጨነቂላትና የምታስቢላት ዘመዴ ስለሆነች ነው። እስኪ እኔን በሰላም ቦታ አድርጊኝና እኔንም መሰቢኝ፣ ለእኔም ተጨነቂልኝ አላት ማለት ነው። እኔ ራሱ ምን ማድረግ እችላለሁ? ምን ላድርግ? ግራ ስለገባኝ እኮ ነው። ደግሞ ክላስ መከፈቻው ጊዜም ደርሷል፣ እኔም ልሄድ ነው ትለዋለች። ወደ ቤት መሄድ አለብኝ፣ ግን ደግሞ ሰላምን በዚህ ሁኔታ ጥያት መሄድ አልቻልኩም። ለዛ ነው ስለጨነቀኝና ግራ ስለገባኝ ነው አንተን እየመጣሁ የምጨቀጭቅህ እያለችው ነው መቅደስ ማለት ነው ለአቤል። አቤል አሁንም ንግግሩ አላቅም፣ ሌላ የሚረዳት ሰው ታገኘሽ ሄደሽ ፈልግላት እንጂ እኔን በየደቂቃው እየመጣሽ አትጨቅጭቅኝ አላት እንግዲህ መቅደስን። መቅደስም ደግሞ አጎቴ አዎ አውቃለሁኝ፣ በጣም ተጎርተሃል፣ ግን ደግሞ ሰላምን ቢሆን የሆነ ነገር ሆና ነው እንጂ በእርግጠኝነት ደህና ሆና አይመስለኝም የአሸን ንግግር እየሰማች እየተቀበለች ያለችው። እና መቅደስ እንግዲህ አቤልን ስትለው አሁንም እኮ ቢሆን አንተና ሰላምን አንድ ላይ ሊያደርጋችሁ የሚችል ነገር በመካከላችሁ ልጅ አለ። ሰላም ነፍሰ ጡር ናት። ስለዚህ አትራራቁም፣ እናንተ ተስማሙ ነው እንግዲህ። ይሄ ነው ንግግሯ። አቤልም ይሄን ንግግር እንግዲህ ሲሰማ እሱ እኮ ከዚህ በኋላ ያበቃለት ነገር ነው። ሰላም ማለት በፊት የምወዳት የማፈቅራት ጥሩ ሚስቴ ነበረች።
አሁን ከዚህ በኋላ ግን ሁሉም ነገር ያበቃለትና ሰላም ማለት ለኔ ደግሞ ምንም ያልሆነች ነገር ናት ብሏል። እንግዲህ አቤልም ልክ ሰላም አቤል ማለት ለኔ የሞተ ሰው ነው እንዳለችው በተቃራኒው አቤልም እንደዚህ አይነት ንግግር ነው የተናገረው። ሰላም መጨረሻሽን ያሳየኝ፣ እኔ መጨረሻሽ ምን እንደሚሆን መውደቂያሽ ናፍቆኛል። መቅደስ የተጠራጠረችው ጥርጥር በጣም ጥሩ ነገር ነው ግን ያው ሰላም አልተቀበለቻትም። በዛም ማለች በዚህም ማለች፣ ለፋች፣ ወጣች፣ ደከመች፣ ምንም ነገር ፋይዳ የለም ማለት ነው። ሰላም ጋር ለውጥ የለም። አሸ ብቻ ነው አሁን አይኗን ጨልሞት ያለው፣ ልቧን ሰውሮት ያለው። በቀጣይ ክፍል ላይ ምን ይፈጠር ይሆን የሚለው ደግሞ ይዤላችሁ የመመጣ ይሆናል። ላይክ፣ ሸር፣ ሰብስክራይብ፣ ሀሳብ አስተያየት ኮሜንት ላይ ያስቀምጡልኝ። ለነበረን ቆይታ ከልብ አመሰግናለሁ። የዛሬው ቪዲዮ ይሄን ይመስል ነበረ። ባይ ባይ።